አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እናንተን ይጠቅማል ብዬ ይዤ መጥቻለሁ ማለት ነው። እስከ መጨረሻው አዳምጡኝ። ቪዲዮውን አላስረዝምም እህቶቼና እንግዲህ ወደ ኢትዮጵያ ስንገባ አንዳንድ ነገሮች ትላንትና በትንሿ ሻንጣ መያዝ ያለባችሁን ነገሮች ነበረ ጥያቄው ማለት ነው። ፓወር ባንክ ብዙ ጊዜ ያው ፓወር ባንክ ለኢትዮጵያ በጣም ጠቃሚ ነው እህቶቼ። እንደው እውነቴን ነው የምላችሁ እዚህ ሀገር ከሚገዛ እዛው አረብ ሀገር ፓወር ባንክ ይዛችሁ መጡ በጣም አሪፍ ነው። በተለይ ኦሪጂናሉን ጠይቃችሁ ቆንጆውን ማለት ነው። አረቦች እኮ ራሱ ፓወር ባንክ አላቸው እህቶችና ፓወር ባንክ ምንድን ነው? ፓወር ባንክ ቻርጀር ማድረጊያ ነው ወይ የሚሉን ኮመንት አይቻለሁ እህቶችና። አዎች ፓወር ባንክ ማለት ስልካችንን ኢትዮጵያ ስንመጣ መብራት በጣም አስቸጋሪ ስለሆነ ስልካችን ስለሚዘጋብን እሱን ቻርጀር ማድረጊያ ቤታችሁ ያለውን ነገር ሻጣችሁን በደንብ አድርጋችሁ ረትባችሁ ሂዳችሁ ኤርፖርት እዛው የሚያሽጉ አሉ። ግን ይከፈላል እህቶቼ። ያን የሚታሸገው ነገር እናንተ የምታሳሽጉት ደግሞ 25 ብር በዛ ሀገር 25 ብር አለ ማለት ነው ለአንድ ሻንጣ። እና ያው እንዴት መሰላችሁ በጣም ብዙ ልጆች መጥተው የማያውቁ ተመልሰው ወይም መጥተው ወደዚህ ሀገር በቃ ያልመጡ ኤርፖርት ወደ ኢትዮጵያ ሲመጡ ያለውን ህግጋት የማያውቁ በጣም ብዙዎች አሉ ማለት ነው። ለዛም ነው። ስለዚህ ኤርፖርት ስትሄዱ እዛው ኤርፖርት ውስጥ የሚያሽጋለ ደግሞ ወዳችሁ ነው እንጂ ማንም በግድ እሸጉ የሚላችሁ የለም። ግን የታሸገ በዛ በማሸጊያው የተጠቀለለ በጣም አስተማማኝ ነው እህቶቼ። ለሌባ ራሱ አይመችም ማለት ነው እህቶቼ። እና አስተማማኝ ስለሆነ ብታሽጉት በጣም አሪፍ ነው እህቶቼ። ስለዚህ በቁልፍ ተሚደረግ ብታሳሽጉት ጥሩ ነው። እና ደግሞ ምንድነው ስታሳሽጉ ለምሳሌ ግብት ብላችሁ ሳታስመዝኑ ስንት ኪሎ ነው ብለው ሳታቁ ስንት ኪሎ ነው ብለዋችሁ ሳታቁት መጠኑን ዝም ብላችሁ ማሳሸግ የለባችሁም። አጋጣሚ ቤት አላችሁበት ቤት መጀመሪያ ወደ ኤርፖርት ሳትሄዱ መዝናችሁት ኪሎ ቢያንስ 23 ነው ከ23 በታች ነው ብላችሁ ታሰባችሁ ስገቡ ገና አስመዝናችሁ ወደ አሳሽጋችሁ ወደ ማስመዘኛ ቦታ መሄድ ትችላላችሁ ማለት ነው። ስለዚህ ሲመዘን ተመዝኖ ከናንተ ጋር ይሄዳል ማለት ነው። ተተመዘነ በኋላ ከናንተ ጋር ሻንጣው ይለያል። ስለዚህ ስታስመዝኑ ደግሞ ይነግሯችኋል። ይሄን ያህል ኪሎ ነው ኪሎሽ አንቺ የቆረሽው 23 ነው፣ ሻንጣሽ ደግሞ 25 ኪሎ ነው። ስለዚህ ለሁለት ኪሎ ትከፍያለሽ ይሏችኋል ማለት ነው እህቶቼና ለሁለት ኪሎ እናንተ መለመን ትችላላችሁ ከተለመኗችሁ ማለት ነው። እባክህን ብር የለኝም እቺን 2 ኪሎ አሳልፍልኝ ብላችሁ መለመን ይቻላል እህቶቼ ማለት ነው። እነዛን የሚመዝኑትን ግን የሚለመንም ሰው ይኖራል። አሁን አንዳንዶቹ በተለይ ሴቶቹ ሻይሉም እህቶቼ ሀቂቃ ማለት ነው። ወንዶቹ ጋር ሄዳችሁ አለፍ ብላችሁ ብታስመዝኑት አሪፍ ነውና አንዳንዶች እንደውም እያወቁ 1 ኪሎ 2 ኪሎ ዝም ብሎ ያሳልፉላችኋል። አንዳንዶቹ ደግሞ እንደዚሁ 1 ኪሎ ቢበልጥ ለዘይል 1 ኪሎ 1 ኪሎ በልጧል ወይ ክፈይ ወይም ብሩን ክፈይ ወይም ደግሞ ሻንጣውን አንሽና አውርጅና ገባሽ ሻንጣውን አውርጅና ክፈይ እንትን በይ ተሻንጣው ላይ ኪሎ 1 ኪሎ የሚሆን እቃ አንሺ ልብስ የሚሆን ጫማም አንሺ ትባላላችሁ ማለት ነው። ስለዚህ በዛን ጊዜ ለምናችኋቸውን ቢታሉ ሻንጣችሁን ብድግ አድርጋችሁ የብቻ አውርዳችሁታች ከሚዛኑ ላይ ማለት ነው። ሻንጣችሁን ትፈቱና ታነሱና 1 ኪሎ 2 ኪሎ ያን የበለጠባችሁን ኪሎ አንስታችሁ መልሳችሁ ደግሞ ሚዛን ላይ ማድረግ ትችላላችሁ ማለት ነውና ያንን አድርጋችሁ መሆን አለበት። መጀመሪያ ዝም ብላችሁ ሳታቁት ለምሳሌ 23 ተቆርጦላችሁ የእናንተ ሻንጣ 26 ወይ 24 ሊሆን ይችላል ትመዘን ማለት ነው። ስለዚህ መጀመሪያ መታሸግ የለበትም። ገባችሁ? የምታሻሽጉት ከተባላችሁት ኪሎ በታች መሆን አለበት። ለምን እዛ ቦታ ክፈይ ብር ክፈይ ላይኖራችሁ ይችላል። ወይም እቃውን ቀንሱ ብትባሉ ታሽጓል እንዴ ያንን ሁለተኛ እናንተ ወይ በምላጭ ወይ በሆነ ነገር ስለሆነ መቀደድ ያለበት ግዴታነ እናንተ ሚዛን ላይ ቦታ ሚዛን ላይ ሳታደርጉ በፊት ሻንጣችሁን በፍጹም ማሳሸግ የለባችሁም። ይሄንን ጠንቅቃችሁ ወቁ። ወይ ቤት ማወቅ አለባችሁ ኪሎ ወይ ሰዎቹ ጋር ኤርፖርት ማወቅ አለባችሁ። ሳታውቁ በፍጹም ሳታውቁ እንዳታሳሽጉ ማለት ነው። ይሄን ልብ በሉ። እና ደግሞ እንግዲህ ወደ ኢትዮጵያ ይዛችሁ መምጣት ያለባችሁን ነገር ነው ብዬ ነው ዛሬ የምነግራችሁ ማለት ነው። አጠር አድርጌ እነግራችኋለሁ ደቂቃው እንዳይበዛ ማለት ነው። በመጀመሪያ እንግዲህ ያው እንደሚባለው ፓወር ባንክ ነው። በቃ ኢትዮጵያ ላይ በጣም ውድ የሆነ ፓወር ባንክ ነው። መብራት ስለሚጠፋብን ፓወር ባንክ በደንብ ያስፈልገናል፣ ለገጠርም ይሁን ለከተማቶች። ስለዚህ ከተማ ነኝ እኔ መብራት አይጠፋብኝም ብላችሁ እንዳታስቡት ማለት ነው። ስለዚህ ፓወር ባንክ ብትይዙ ለእናንተ ጠቃሚ ነው እላለሁኝ። ሌላኛው ደግሞ
ስልክ ማለት ነው። ስልክ እዛ ሀገር ገዝታችሁ ይዛችሁ ብትመጡ እዚህ በደንብ አድርጋችሁ ነው የምትሸጡት ማለት ነው። እውነቴን ነው የምላችሁ። ስልክ ደግሞ እስከ ስንት እንይዛለን የሚል ኮሜንት አይቻለሁኝ። ስልክ እስከ 4 እስከ 5 ብትይዙ በየሻንጣ 2 ሻንጣ ወይም 3 ሻንጣ እስከ ትንሿ ኪሎ ታረጋላችኋ። ስለዚህ ትንሿ ኪሎ ቢያንስ አንድ ስልክ ብታደርጉ ሁለቱ ላይ ደግሞ ሌላው ላይ ሁለቱ ላይ ደግሞ ሁለት ስልክ ብታደርጉ ስለዚህ ስንት ይሆናል ማለት ነው? 5 ስልክ ይዛችሁ መጣችሁ ተያዛችሁት። ሌላ ማለት ነው በእጃችሁ የምትጠቀሙበት ራሱ ሁለት ይዛችሁ ማሳለፍ ትችላላችሁ በእጃችሁ ብቻ። ያኔ ሁለቱንም ሰው ታናግሩበታላችሁ ማለት ነው። ብዙ ጊዜ እንግዲህ ኤርፖርት ውስጥ ምንድነው ተፈላጊ ነገር የታሸገ ነው። የታሸገውን ሰው ይፈልገዋል። ገባችሁ? እዛም ቢቀሟችሁ አጋጣሚ እንኳን የታሸገ ነው። ያልታሸገ ምንም የተፈታ ማንም ፈላጊ የለውም። ስለዚህ እናንተ አንዱን ስልክ በነገራችን ላይ ደግሞ እዚህ ላይ ማለት ነው ስልክ ትገዙ ሁሉንም ፈታችሁ ይዛችሁ ነው ተነካርቶኑ ይዛችሁ እንዳመጡ እዛው ፈታችሁ ተቻላችሁ ስልካችሁን ፓተር አድርጋችሁ ምናምን ይዛችሁ ብመጡ ግድ የለም። ግን ካርቶኑን እዛው ጥላችሁ ያለ ካርቶን ይዛችሁ ብመጡ በእጃችሁ ሁለት ስልክ ማሳለፍ ጨብጣችሁ ማለት ነው ቶች ተሻንጣችሁ ውጭ ማለት ነው። ሁለቱንም እያናገራችሁ በቃ ኖርማሊ ይዛችሁ ማለፍ ትችላላችሁ። ስለዚህ ቢያንስ በትንሿ ሻንጣ አንድ ይዛችሁ በእጃችሁ ሁለት ይዛችሁ እንደገና ደግሞ በሁለቱ ሻንጣ አንድ ሁለት አርጋችሁ ብር ይዛችሁ ተመመጡ ስልኩን ራሱ ይዛችሁ ብትመጡ ታረብ ሀገር የመጣ ሀገር ሁሉም ነገር ኦሪጂናል ነው ማለት ነው። እውነቴን ነው ማለት ተልብስ በቀር ሀገር ተወዳጅ ነው። ካረብ ሀገር የመጣ የሚጠላ ነገር የለም። ገባችሁ? ግን ኤርፖርት ላይ በጣም አስቸጋሪ ነው ለማሳለፍ ማለት ነው። ካለፈላችሁ በጣም አሪፍ ነው። ይዛችሁ ብትመጡ በጣም አሪፍ ነው ብዬ አስባለሁ። ደግሞ ሌላኛው ደግሞ ይዛችሁ ብትመጡ ለኛ በተለይ እንደዚህ ቤተሰቦቻችን ምናምን ሲመጡ በጣም አሪፍ ኢትዮጵያ ላይ በጣም የምመኘው እንትን ብርድ ልብስ ማለት ነው። ብርድ ልብስ እንግዲህ በጣም አሪፍ ነው ቶቼ። ብርድ ልብስም ታሽጎ ነው ብርድ ልብስ የሚሸጠው። ስለዚህ ተነቺ ማሸጊዋ ፕላስቲክ አለች እሷን ራሱ ማንጠልጠል ትችላላችሁ ማለት ነው። በእጃችሁ 10 ኪሎ በዚህ በወገባችሁ አድርጋችሁ ይቺን በእጃችሁ ይዛችሁ መምጣት ትችላላችሁ ማለት ነው ቶቼ። ስለዚህ እሱንም ራሱ ይቻላል ማለት ነው። እና ይዛችሁ ብትመጡ ብርድ ልብስ በጣም አሪፍ ነው እላለሁኝ። ሌላኛው እንግዲህ ሳሙናና ሻምፖ ኢትዮጵያ ላይ ስትመጡ በመጀመሪያ ኮንቲነር ገዝታችሁ ታልመጣችሁ በተለይ ኮንትራት ያላችሁ መዳሞች ግዙልን ስንላቸው ብዙዎቹ ይከብዳቸዋል። ይሄ በቃ የታወቀ ነው ማለት ነው። ግን እናንተ እንደምንም ብላችሁ ልትሳፈሩ ታሰባችሁ ግዙልን ብላችሁ አንዳንዶቹ ርካሽ ቦታ ይዘው ይሄዳሉ። አንዳንዶቹ ደግሞ ውድ ቦታ ይዘዋችሁ ይሄዳሉ ማለት ነው። ስለዚህ ውድ ቦታ ነው መገዛለኝ ብሩን ብሰጣት እኔንም ደግሞ ነግሪያት ውድ ቦታ ነው ይዛኝ የምትሄዱ ካላችሁ ግድ የለም እዚሁ ትመጡ እንዳማችሁ። ለምሳሌ ተዛ የባሰ ኑሮ እዛ ያገኛችሁ ማለት ነው። እዚህ ቦታ ብር የለም እንጂ ኢትዮጵያ ላይ መንቀሳቀስ ይቻላል። እዛ ግን ብር ይዛችሁ የሚገዛላችሁ ሰው ለምናችሁ ነው። ስለዚህ ጥሩ መዳሞች ካሏችሁ ሻምፖና ሳሙና ይዛችሁ ምቶች። ሻምፖ ግን ከ100 ሚሊ ሊትር ነው። ተዛ በላይ ባይሆን አሪፍ ነው። ከ100 ሚሊ ሊትር በታች መሆን አለበት። አጋጣሚ ሊቀማ ይችላል፣ ላይቀማም ይችላል። ብዙ ጊዜ አያልፍም ግን ሻምፖ እንደዚህ ሎሽኖች ከ100 ሚሊ ሊትር በላይ የሆኑ ብዙ ጊዜ እንትኑ ላይ ይጮሃሉ ማለት ነው። ስለዚህ ይሄን ነገር ይዛችሁ መጡ በጣም አሪፍ ነው ብዬ አስባለሁ ማለት ነው። ሌላኛው እንግዲህ ደግሞ ስትመጡ በጣም አሪፉ በቦርሳችሁ ወይም ለብሳችሁ ይዛችሁ ምንድነው ብር ካላችሁ ወርቅ ይዛችሁ መጡ በጣም አሪፍ ነው ቶቼ። ወርቅ ካለ ብሩ ይዛችሁ ከመመጡ ደግሞ ወርቅም ገዝታችሁ ይዛችሁ ብመጡ እዚህ ቦታ ወይ ተመነዝረዋለሁ ወይ ተዘረዝረዋለሁ ዶላር ነው ዲናር ነው ምናምን አትሉም ማለት ነው። እዚህ መጣችሁ በፈለጋችሁበት ሰዓት ቤተሰብ ማጠይቁ እናንተ ወጣ ብላችሁ ሱቅ ሄዳችሁ ወርቅ ቤት ሄዳችሁ ሽጣችሁ ወደ ኪሳችሁ የምታደርጉት ምንድነው ወርቅ ነው ማለት ነው ቶቼ። ስለዚህ እናንተ በቃ አለኝ ብሬን ለምን እንትን እላለሁ ካላችሁ ወርቅ ይዛችሁበት ወርቁን ገዝታችሁ ጥሩ መዳሞች ካሏችሁ ቆንጆ የባህሬ ወርቅ ይዛችሁ 21 ካራት ይዛችሁ ብትመጡ ማለት ነው። እሱ በጣም አሪፍ ነው። እዚህ በውድ ሸጣችሁ ብራችሁን ትርፍ እንኳን ባይኖረው አይነቱ ከእናንተ ጋር ይሆናል ማለት ነው። እህቶቼ ምንም አይቆነጠርም ወርቅ ነው ማለት ነው። ለብሳችሁም ይዛችሁ መምጣት ትችላላችሁ ማለት ነው። ሌላኛው ደግሞ እንግዲህ እንደው እዛ ሆናችሁ ምን መግዛት አለብኝ ብላችሁ ታሰባችሁ እንግዲህ ታመጡ በፊት ፍሪጅ ቢገዛ በጣም አሪፍ ነው ቶቼ። ሀገራችን ላይ ፍሪጅ አሁን ላይ በጣም በፍጥነት መጨመር የያዘ ፍሪጅ ነው ማለት ነው። ፍሪጅ ብትገዙ በጣም አሪፍ ነው። እንደው ላስታውሳችሁ ይሄ በርግጥ ትልቅ እቃ ነው ወይም የቤት እቃ ነው። ግን እንደው እቃ ምን መግዛት አለብኝ ምናምን እያላችሁ ከምታላችሁ ፍሪጅ ተቀዳሚ ነው ቤታችሁ ውስጥ ማለት ነው። እስቲ እንግዲህ በተለይ ፍሪጅ ይበላሻሉ የሚል ኮሜንት አይቻለሁ ማለት ነው። ፍሪጅ ተገዝቶ ቢቀመጥ ይበላሻሉ የሚል ኮሜንት አይቻለሁ ማለት ነው። ፍሪጅ
አንድ ነጋዴ የ2 ዓመት የ3 ዓመት አስቀምጦ ነው የሚሸጠው ማለት ነው። ታይሸጥ እኮ በጣም ብዙ ዓመት ይቆያል። አጋጣሚ ሆኖ ለምሳሌ ነጋዴ ያስገባዋል ይቆያል አይደል እንዴ? ስለዚህ ፍሪጅ ገዝታችሁ ራሱ ብታስቀምጡት አይበላሽም። የሚበላሸው ምንድነው? ቤት አንጥታችሁ ተፈታቶ ተገጣጥሞ ወደ ቻርጀር አድርገነው መጠቀም ጀምረንበት ውስጡ ስጋት አለ የሆነ በቃ እርጣጥም ነገሮች አትክልት ነገሮች ጨምረንበት መብራት ቢጠፋ አጋጣሚ ሽታ ምናምን ሊያመጣ ይችላል። በዛንም ሰዓት ደግሞ የራሱ አሁን ላይ ኢትዮጵያ ላይ ያ ነገር እንዳይሆን ሽታ የማያመጣ እንደ ኦርቢት የሚባል አለ ማለት ነው። የፍሪጅ እንትን ማለት ነው። እንደ አረብ ሀገሩ አይደለም የሀገራችን ማለት ነው። ኦሪጂናሎች እንደዚህ መብራት ሂዶ እንዳይበላሽ የሚያደርግ ነገር ስላለ ያ ይደረግበታል ማለት ነው። አረቦች እኮ አይታችኋል። ያው ብዙ መብራት አይጠፋም። በእርግጥ በይሩቱን እኔ መብራት ይጠፋ ነበርና ፍሪጁ ቶሎ ብሎ ነው የመሽተት ባህሪ የሚያመጣው ማለት ነው። እዚህ ጋር የለም ግን እህቶች፣ እዚህ ጋር በየኮንቴነሩ አሁን ኮንቴነር ላይ በእርግጥ ስጋ ባያረጉበትም በየኮንቴነሩ አሁን ላይ ሁሉም ፍሪጅ አለው ማለት ነው። ስለዚህ መብራት ጠፍቶ ምን ብሎ ቆይ 3 ቀን 4 ቀን አድሮ ሲመጣ የፍሪጅ ምንም አይሸትም። ለምን የማይሸት ነገር ይደረግበታል ማለት ነው እህቶች። እና አገራችን ላይ የሆነ መላ አለው። እንደ አረቦች አይደለም ሀቂቃ ማለት ነው። የአረብ ሀገር ፍሪጅ እና የኛ ሀገር ፍሪጅ እኩል አይደለም። የአረብ ሀገር ልብስና የኢትዮጵያ ልብስ እኩል ነው። የኢትዮጵያ ልብስ ፍትግ አድርገን በሳሙና አጥበ ነው ቆንጆ ይሆናል። እንደውም ከለሩ ድምቅ ብሎ ነው የምታዩት ማለት ነው። የአረብ ሀገር ልብሶች ደግሞ ፍትግ አድርገን አጥበነው ምንድነው የሚመስለው የሆነ ግርጥት ይላል አይደለም? በቃ እንደዛ ማለት ነው። ስለዚህ ፍሪጅ ገዝታችሁት እናንተ ቶሎ የመበላሸት እንትን የለውም ከተጀመረ እንኳን ማለት ነው። እንደገና ደግሞ ገዝታችሁ አኖራችሁት ብዙ አመት መቀመጥ ይችላል። ምንም ነገር በቃ እንደ ማንኛውም እቃ መቀመጥ ይችላል በካርቶን ውስጥ ማለት ነውና ገዝታችሁ ብታስቀምጡት በጣም አሪፍ ነው ብዬ እላለሁኝ። ይሄን ልንገራችሁ ብዬ ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ እህቶቼ።